ሰላም 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 ውድና የተከበራችሁ የኛ ተወዳጅና እንቁ የሆናችሁ ቤተሰቦች እንደምን አላችሁ? እኔ ያለሁኝ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ሁሉ ሰላማችሁ ደህንነታችሁ ብዝት ይበል። እንግዲህ ቤተሰብ ዛሬ ባለፈው እንደነገርኳችሁ በአዲስ ነገር እዚች ጋር መቼም አዳዲስ ነገር ይታያችኋል ብዬ አስባለሁና በአዲስ ነገር መጥቻለሁኝ። በሰሞኑ ቪዲዮ ቅሬታ ተሰኛችሁ ለምን አልሞትሽም ሄዳለሁ ብለሽ ነበረ ላላችሁኝ አምላክ እንደናንተ አይደለምና ምሕረት አድርጎልኝ ተመልሻለሁ። እና ለሰው ልጅ ግን ክፋትን አታስቡ። ያ ሰው ክፉ እንኳን ቢሆን በክፋት መልሱና ዛሬ እንደዚህ ነው ማለት አልፈልግም። ዋና የመጣሁበትን ሀሳብ መናገር ነው የምፈልገው። ምክንያቱም የሰው ልጅ ለምን እንደዚህ ያሰበ አይባልም። እንደፈለገ ማሰብ ይችላል። ግን ደግሞ ያ ነገር የሚጸጽተው ወይ ደግሞ ለምን እንደዚህ ሆነ የሚልበት ጊዜ ይመጣልና ባይሆን መልካም ነው። ለዛ ነው እንጂ ድጋሚ ለምን እንደዚህ ያላችሁ ለምን እንደዚህ ተባለ ብዬ ማናችሁንም ማውራትም ማናገርም አልፈልግም። እኔ አሁን ወደ ዋና አላማዬ ልግባና ባለፈው እንደነገርኳችሁ ሩታን በባዶ እጄ ሄጄ ነበር የጠየኳትና ዛሬ እንደምታዩት አጠገቤ አንዳንድ ነገሮችን ገዝቻለሁኝ። ግን ከዚህ ሁሉ መሀል በጣም ቅር የተሰኘሁት ለሷ ምንም አልገዛውላትም። ማለት አራስ ቤት ለእናት ምን እንደሚገዛ አላውቅም። እውነት ለተወለደው ነው ብዙ ሰው የሆነ ነገር ይዞ የሚሄደውና ለሴት ምን እንደሚገዛ አላውቅም። ቂቤ ምናምን አስቤ ነበር፣ እሷ ደግሞ አትወድም እና ምን ይዤ መሄድ እንዳለብኝ አላውቅም። ምናልባት በቀጣይ እሷን የመጠየቅ እድል ካለኝ ይዤ እንዲሄድ ሀሳባችሁን ብታስቀምጡልኝ ደስ ይለኛል። በቀጣይ የመሄድ እድል ካለኝ ማለት ነው ለሷ የሆነ ነገር ይዤ ላቤት ደስ ይለኛል። ግን ዛሬ ይዤ መጣሁትን አሳያችኋለሁኝና እያንዳንዱን ነገር ለልጇ ነው ይዤ መጣሁት። እስኪ ላሳያችሁ ከመጀመሪያው ጀምሬ ማለት ነው። እንግዲህ በዚህ ሰዓት የልጅ ልብስ ምን ያህል እንደደረሰ አታቁም። ስለ እውነት በጣም ከባድ ነው። እቺ ትንሽዬዋ ካልሲ ማለት ነው። ስለ እውነት እቺ ሁለቱ ካልሲ እኔ ይሄን ያህል ነው ብዬ መናገር አልፈልግም፣ ግን ምን ያህል እንደተወደደ እኔ እንጃ። እኔ ልጅ ወልዳችሁ የምታሳድጉ ሰዎች እንዴት ነው የቻላችሁት? በእውነት በጣም ውድ ነው እያንዳንዱ ነገር። ከባድ ነው ብቻ። የድሮ ልጅ ሽንት ጨርቅ ተቀዶለት ያድጋል ይባላልና በአሁኑ ግን እንደዚህ በቀላሉ ዳይፐር አለ፣ ዋይፕስ አለ። ይሄ እያንዳንዱ ነገር ከሱ ውጪ ራሱ የሚያስፈልገው የሚገዛው ነገር ስለ እውነት በጣም ውድ ነው። እኔ አልቻልኩትም ማለት በትንሹ እንኳን ማለት ነው። አንዳንድ ነገር እገዛለሁ ብዬ አስቤ በቃ አቅማችሁን ማተራ ያረክብ እና በጣም ተወዷል። እዚህ ጋር እንደምታዩት የጻን ልጅ ካልሲ አለ። ዝም ብዬ ማለት ነው ያስፈልጋል ብዬ ያሰብኩትን ነገር ነው እኔ ገዝቼ መጣሁትኝ። ግን የገዛሁት ልብስ ራሱ እውነት ትልልቅ ነው። እንደምታዩት እዚች ጋር በጣም ነው የሚያምረው ለወንድ ልጅ ሸሚዝ። እዚች ጋር ኮሌታው ምናምን ቆንጆዬ ይመስለኛል። ብቻውን አይደለም ደግሞ ቆይ ላሳያችሁ። ቁንጣም አለውና ቁንጣ በቲሸርት በተለምዶ አራስ ቤት ሲኬድ ሲያዝ እውነት በጣም ነው የሚያምረውና እዩት። ላሳያችሁ ቤተሰብ ለእናንተ ያው ቁንጣው ከለሩ ምናምን እኔ በጣም ነው የወደድኩት። ደግሞ ታውት በቃ የሆነ ነገር ልናገር ነበር። ለካ ልጁ አባቱ አይደለም ተብሏል። አባትየው ቁንጣ ይወዳል ነበርና በዚህ መሀል ልጅየውም ገና ከሆኑ ቁንጣ መልበስ ከለመደ ከአባትየው ጋር ይመሳሰላል ነበር። የልጁ አባት አብርሃም አይደለም ተብሏልና እሱን እንተዋውና ያመጣሁትን ነገር በስነ ስርዓት ላሳያችሁ ለእናንተ። እና እንደምታዩት ቁንጣ በቲሸርት እኔ ከለሩንም ልብሱንም በጣም ነው የወደድኩት። እዩት እዚች ጋር ኪስ አለው ምናምንና የጻን ልጅ ልብስ ራሱ አይመስልም ከነ ውበቱ ማለት ነው። እኔ እንጃ እኔ በጣም ነው የወደድኩት። ሳያው ራሱ ድንግጥ ብዬ ነው የገዛሁትና እቺን ቁንጣ በቲሸርት እስኪ ቆይ የቀረውንም ላሳያችሁ። እቺ ሹራብ አታብሩ። እኔ እንጃ ትንሽ ከፍ ብሎ ሲለብስ ስታዩት እኔ አሰብኩት እውነት በወለድኩኝ ነው ያስባለኝ የልጆቹን ልብስ ሳይ እና እቺን ሹራብ ይዋት በደንብ እኔ ዋጋው ግን እግዚአብሔርን እውነት አይቀመስም። እኔ ልጅ እንዴት ተወልዶ እንደሚያሳድጉት በጣም ነው ግራ እየገባኝ ያለው። ግን እነዚህ ታላቁባቸው አይደለ ልብሱ ለህፃን ልጅ የአራስ ቤት ልብስ ስላላገኘው ነው ማለት እኔ በምፈልገው ስታንዳርድና ይሆናላ አላገኘውም። ለዛ ነው ይሄ ደግሞ ከፍ ሲል ብዙ ጊዜ ለብሰዋል ብዬ ነው ማስበው። እቺት እንደምታዩት እቺ ቆንጅዬ ሱሪ ያለች እዚች ጋር እንግዲህ ቤተሰብ ለዚች ለምታዩት ለትንሽዬዋ ልብስ እንኳን እውነት ምን ያህል እንደወጣለት አታውቁም። ምን ነው እቺን ብቻ እንዳትሉኝ ብዬ ነውና እንዳያችሁት በተለይ እኔ
ይሄ ልብስ እውነት በጣም ነው የወደድኩት። እንግዲህ ከልብስ አንፃር እነዚህን የገዛሁት በአቅሜ ማለት ነው። ያው ኑሮ ተወዷል፣ አልተቻለም ሰው መጠየቅ ራሱ። እና ደግሞ እዚች ጋር እንዲት የቀረች ቲሸርት አለች። ያ እዚህ ጋር ስነካካ ራሴ ነኝ ያቆሸሽኩትና እቺ እንደምታዩት በአሁኑ ሌቭልም መልበስ ይችላል፣ ግን ያው ከሱሪው ጋር ይሄዳል። በጣም ነው የሚያምረው። እና እቺንም ቲሸርት ከዛን አሁን ህፃንም አይደለ ልጁ ያው 9 ወር እስኪሞላው መታቀፉ አይቀርም ብዬ ያው ፋሚሊ እንደምታዩት ፎጣ ልጅ ማቀፊያ ፎጣ አንድ አይደለም ደግሞ እሱ ራሱ 2 ነው የገዛሁትና ያው ማርቬል ይላል እዚች ጋር ቤቢ ማርቬል ይላል። እንግዲህ ቤተሰብ ያው እንደምታዩት ትልቅ የማቀፊያ ነው የገዛሁት። እንግዲህ ኪሴ ተበዘበዘ ነው ብላችሁ አንድ አካውንቴ በደንብ ነው የተጎዳው። ያው ቤተሰብ እንግዲህ አንድ ያላሳያችሁ ነገር አለ። ያው እዚህ ጋር ይታያችኋል ብዬ አስባለሁ። የህፃን ልጅ ማጠቢያ ነው። ይሄ ደግሞ በጣም አስፈላጊ ነው። በነገራችን ላይ ከተያዘ በጣምም ነው የሚቆየውና ከዛ አንፃር ብዬ ከለርስ ምርጫዬ እንዴት ነው ለወንድ ልጅ ይሆናል አይደለ? እንግዲህ እነዚህን በአቅሜ እኔ ገዝቻለሁኝ እና ከሰዓት የሚሄዱ ልጆች ስላሉ ቀድሜ ለእናንተ ላሳያችሁ እዛ ከመሄድ በፊት ብዬ ነው። እና ሄደን እንጠይቃታለን። እነዚህን ይዘን ሰው ቤት በነገራችን ላይ ባዶ እጅ አይኬድም። አራስ የምትጠይቁ ሰዎች በአቅማችሁ የሆነ ነገር ይዛችሁ ሂዱ። ብዙ ነገር ነው የሚያስፈልገውና ምናልባትም እኔ ትንሽዬ ነገር ሊሆን ይችላል የገዛሁት፣ ግን ፋሚሊ ዋጋው እውነት እስኪ የምትወልዱ ሰዎች ካሁኑ ገዛ አድርጋችሁ አስቀምጡ። ትንሽዬ ሲቆይ እኔ እንጃ ኑሮ የት እንደሚደርስ ነው ያላቅ በዚህ አይነት ማለት ነው። እና ዋነኛ ሀሳቤ ያው የሆነ ነገር ይዞ መሄድ ነበርና ያው ተመስገን ነው የሚባለው። እነዚህን ገዝቻለሁኝ። እንግዲህ ቤተሰብ ድጋሚ ላሳያችሁ ነው። ከልብሱ ፍቅር እየያዘኝ ነው። እኔ የህፃን ልጅ ልብስ በጣም ነው የሚያጓጓው ሲታይ ራሱ። እና ስሄድ አቶ አብርሃምን ማግኘት አልፈልግም። ለነገሩ አልሄድም አይደለ የልጁ አባት አይደለም ተብሏል። ምናልባት አልቀበልም እንዳይለኝ ማለት ነው። እና የስጦታ ትንሽ የለውም ይባላል። እንግዲህ ደስ እንደሚላቸው እርግጠኛ ነኝ በእነዚህ ልብሶች ማለት ነው። እውነት እኔ በጣም ነው የወደድኩት። ቤተሰብ እናንተም እንደወደዳችሁት ባለሙሉ ተስፋ ነኝ። ልብሱ ያምራል አይደለ ብዬ አስባለሁ እኔ ራሴ። እና ይሄንን ይዘን ሄደን ድጋሚ ሩታን እንኳን ማርያም ማረችሽ እንላታለን። ቤተሰብ በባለፈው ቪዲዮ ደግሞ በጣም ቅር የተሰኛችሁ እኔ በመትረፌም ይሁን ድጋሚ መጥቼ ቪዲዮ በመስራቴ ሄጄ ሩታንን በመጠየቄ በጣም ቅር የተሰኛችሁ ሰው ለምን እንደሆነ ባይገባኝም ይሄና ህል ስሜታዊ ሆናችሁት ያው ግን እንደዚህ አትሁኑ፣ አትናደዱ ማለት እፈልጋለሁኝ። እኔ እሷን በመጠየቄ ሌላ ነገርም አታስቡ። አራስ መንገደኛም ይጠይቃል ይባላል። የማርያም አራስን መንገደኛም ይጠይቃል ይባላልና እንኳን ማርያም ማረችሽ ማለቴ መጥፎ ነገር አድርጋችሁ አትሰጡ። እንኳን እኔ ሄርሜላም ሄዳ ጠይቃታለች አይደለ እንትና እንዴት ሲያበሻቋትና እንዴት ሲያደርጓት እንደነበረ ሁላችንም አይተናል፣ ተዝናንተንበታልም ጭምር። ግን እኔ በእርግጥ እንደሷ ከሷ የባሰ መጥፎ ነገር አድርጌ ሊሆን ይችላል። ግን ያው አሁን ላይ እንኳን ትላንትና እንኳን የለቀቁትን ነገር አይታችኋልና ከዛ ነበር እንሳው ተራመደችበት ልክ አልተራመድኩም። ለኔ ድፍን ጥላቻ አይኖራችሁ። እኔ ሌላ ነገር በማሰብ አይደለም ይሄኩትኝ እና ደግሞ ልጁ አብርሽ አይደለም በማለቴ በጣም ብዙ ሰው ቅር ተሰኝቷል። እኔ እኮ የተባልኩትን የነገርኳችሁና የሰማሁትን በመናገሬ በጣም ቅር ስላላችሁ እኔ እንግዲህ ምንም ማድረግ አልችልም። ፋሚሊ እንደምታዩት ኮተት አብዝቻለሁ። በተለይ ደግሞ ይሄ ማጠቢያ ይላል ቢት ለመሄድ ያሰብኩትን እነዚህን ገዛዝቻለሁ። እንግዲህ ዛሬ ሄደን ሩታን በድጋሚ እንኳን ማርያም ማረችሽ እንላታለን። ግን ድጋሚ ሲወጣ ደግሞ ምንድን ነበር የሚባለው? ማርያም በሽልም ታውጣሽ ምንም ነገር ሳይነካሽ ይባላልና ያንን ብለናት እንመጣለን። እንግዲህ ቤተሰብ ያው እስከመጨረሻው ድረስ አብራችሁን ስለነበራችሁ አመሰግናለሁ። እኔ የምሄድበት ሰዓት ስለደረሰ እናንተን ከዚህ ልሰናበታችሁ ማለት ነውና ቻው።